በቅዳሴው ቦታ ከለኻሴ ዘመር እንዴት ሰንብተሻል እናትዋ ጎንደር እናትዋ ብለሽ እንፋሽዋ ብለሽ እህለዋ ብለሽ መቼ ደረስኩልሽ ሾረባ ሆኗል ጎፈሬው እንደ መይሳው ሊያረገው ያጎንደሬው ምነው ገብርዬን ቢያረገኝ አሞራው ብለህ ቢያረገኝ ከፊት እንድገኝ አሞራው ካሞራ አሞራው ካሞራ አሞራው ካሞራ አሞራው ካሞራ አሞራው ካሞራ ያየም ሰው ይናገር የነበረ ቢያውቃ ተጋጥሟል ይባላል አሞራው ካሞራ አሞራው ካሞራ ጎንደር ጀግና ትውልድ ታሳድግ ጠንሳ እንደ አሞራው መብረቅ ስሙ ማይረሳ አሞራው ካሞራ ሀገርና እምነቱን ከራሱ አስበልጦ ለጠላት ያለቅሳል ውዳሴውን ገልጦ አሞራው ካሞራ ጎንደር ጎንደር ደስ ይበልሽ ተመላሽ አርበኛው አሞራው መጣልሽ ጎንደር ጎንደር ደስ ይበልሽ ተመላሽ አርበኛው አሞራው መጣልሽ የሰው ነው የሰው አምሉ አንመጣ ቢሏችሁ ጎንደሬው ነው በሉ ጎንደር ጎንደር ደስ ይበልሽ ተመላሽ አርበኛው አሞራው መጣልሽ አሞራው ካሞራ አሞራው ካሞራ አሞራው ካሞራ አሞራው ካሞራ ኢትዮጵያ ሊያገባው አሞራው ካሞራ አብተሪሷን ቀዱ አሞራው ካሞራ ልጇ ደረሰለው አሞራው ካሞራ ወቶዶና ፈቅዶ አሞራው ካሞራ ወይ አንቺ እናት አለ አሞራው ካሞራ ወይ አንቺ መበል አሞራው ካሞራ እድሜ ብር ሲይዘው አሞራው ካሞራ ልጅ ይሆናል ጉልበት አሞራው ካሞራ ወልቃይት ጠገዴ አሞራው ካሞራ አጭር የጃኖራ አሞራው ካሞራ ምን አይነት ፍርድ ነው አሞራው ካሞራ አሞራው ካሞራ አሞራው ካሞራ አሞራው ካሞራ አሞራው ካሞራ ጎንደር ትላንት ዛሬና ነገ እንደ አውሮፓውያን አቆጣጠር ከ1624 እስከ 1792 ዓመተ ምህረት ድረስ የሀገራችን መዲና የነበረችው ጎንደር የከተማነት ታሪኳ የሚጀምረው በአፄ ፋሲለደስ የንግስና ዘመን ነው። ጎንደር ለ200 ዓመታት ያህል የሀገሪቱ መናገሻ በነበረችበት ወቅት ከአፄ ፋሲለደስ ጀምሮ በታሪክ ተመራማሪዎች ተፈጻሜተ መንግስት ተብለው እስከሚታወቁት ንጉሥ ተክለ ጊዮርጊስ ድረስ 14 ነገሥታት ነግሰዋል። ከጥንት ጀምሮ የሲራራ ንግድ ማዕከል፣ የስልጣኔ ቀንዲልና የኪነ ጥበብ ማህደር፣ የዘመናዊ አኗኗር ተምሳሌት፣ የግንባታ የዘመናዊ የከተማነት ይዞታን በመተግበር እንዲሁም በንግድ ማዕከልነት ፈርቀዳጅ ከተማ ነች። ጎንደር ከዛጉዌ ሥርወ መንግሥት በኋላ ቋሚ የመንግሥት መቀመጫ ላልነበራት ኢትዮጵያ ለ200 ዓመታት ያህል የሀገሪቱ ቋሚ መናገሻ በመሆን የሀገር ባለውለታ የሆነች ከተማ ነች። የጎንደር ከተማ ታሪክ የማይሽራቸው ትውልድ የሚኮራባቸው የሰው ልጅን ቀልብ የሚስቡና ለዛሬው ትውልድ የገቢ ምንጭ የታሪክ ሙዚየም ሆነው ከሚያገለግሉ የኪነ ሕንጻና የኪነ ጥበብ ውጤቶች መካከል የአፄ ፋሲል ቤተ መንግሥት፣ የፋሲለደስ መዋኛ፣ የደብረ ብርሃን ሥላሴ ቤተ ክርስቲያን፣ የቁስቋም ኮምፕሌክስ፣ የራስ ግንብ፣ ወለቃ ወይም የፍላሻ መንደር፣ የአዲስ ዓለም ወይም እስላም ቤት ተጠቃሾች ናቸው። ከተማዋ እጅግ ውብና ድንቅ የኪነ ጥበብ ውጤት የሆነና ከ1971 ዓመተ ምህረት ጀምሮ በዓለም የትምህርትና የሳይንስ ማዕከል የተመዘገበ የፋሲል አብያተ መንግስታትን ጨምሮ በዙሪያዋ ከ7 በላይ በዓለም ቅርስነት የተመዘገቡ የቱሪስት መስህብ ቦታዎች ያሏት ከተማ ነች። እንደ ሀገር በዓለም ቅርስነት የተመዘገበው የጥምቀት በዓልም ልዩ መገለጫዋ ነው። ጥንታዊነት ያለው የሼህ አሊ ጎንደር መስጊድም ከውብ ቅርሶቿ መካከል አንዱ ነው። ከተማዋ በአሁኑ ወቅት በ6 ክፍለ ከተሞች 25 የከተማና 11 የገጠር ቀበሌ አስተዳደሮች የሚኖርባትና ከሀገሪቱ መዲና ከአዲስ አበባ ቀጥሎ ብዙ ሕዝብ የሚኖርባት ከተማ ነች። ከተማዋ ከ1 ሚሊዮን ሕዝብ በላይ እንደሚኖርባት የሚገመት ቢሆንም በ1999 ዓ.ም በተደረገው የቤትና ሕዝብ ቆጠራ መነሻነት
በየዓመቱ በሚሰላው የህዝብ ትንበያ መሰረት በ2017 ዓ.ም ህጋዊ ተደርጎ የሚወሰደው የህዝብ ቁጥር ደግሞ 519489 ሲሆን ከዚህ ውስጥ 269856 ሴቶች ናቸው። አሁን ያለው የጎንደር ከተማ የህዝብ ጥግግት 300 ሰዎች በሄክታር ነው። መልክዓ ምድራዊ አቀማመጧ ለሰሜኑ የሀገሪቱ ክፍል ማዕከል የሆነች ከአማራ ብሔራዊ ክልላዊ መንግስት ማዕከላዊ ከተማ በ176 ኪሎ ሜትር፣ ከሱዳን በ220 ኪሎ ሜትር እና ከኤርትራ 380 ኪሎ ሜትር ርቀት ላይ የምትገኝ ወይና ደጋ የአየር ንብረት ያላትና በአራቱም አቅጣጫዎች ከአጎራባች ዞኖችና ወረዳዎች የሚያገናኝ ምቹ የየብስ ትራንስፖርት መስመርና በቀን ከ18 ሰዓት በላይና ከ5 ጊዜ በላይ በረራ የሚያስተናግድ የአየር ትራንስፖርት ያለባት ከተማ ነች። ከተማችን እንደ አንድ ትልቅ የቱሪስት መዳረሻ እንግዶች ለጉብኝት ሲመጡ የሚታደሙባቸውን 10 ባለኮከብ ሆቴሎች፣ 48 ቱሪስት መጠን መኝታ ቤቶች፣ 70 አስጎብኚዎችን፣ 40 አጓጓዦችን፣ 17 ምግብ አብሳዮችን፣ 81 ፎቶ አንሺዎችን፣ 14 የገጸ በረከት መሸጫ ሱቆችን፣ 8 የባህል ምሽት ቤቶች ወይም አዝማሪ ቤቶችን፣ 4 የግልና የመንግስት ሆስፒታሎች፣ 9 ፖሊስ ጣቢያዎች፣ ልዩ ልዩ የከተማ ትራንስፖርት አማራጮች ያሏት ከተማ ነች። ጎንደር መዋቅራዊ ፕላኗ ከ2008 እስከ 2018 ዓ.ም ጀምሮ ለ10 ዓመታት ለማገልገል የተዘጋጀ ሲሆን የኤሌክትሪክ ኃይል ወይም የመብራት፣ የቴሌኮሙኒኬሽን፣ የፖስታ ቤት፣ የውሃና ሌሎች መሰረተ ልማቶች የተሟሉላት ከተማ ነች። በከተማዋ ህገወጥ ግንባታን ለመከላከል ሰፊ ሥራ እየተሰራ ይገኛል። በተደረገው ጥረት በማንም ያልተያዘ ክፍት ቦታ 160 ሄክታር ወደ መሬት ባንክ ገቢ ማድረግ ሲቻል በጊዜያዊነት የተያዘ 57.54 ሄክታር ቦታ በመቁጠር መመዝገብ ተችሏል። በከተማዋ ህገወጥ ግንባታን ለመከላከል በተደረገው ጥረት 18974 ህገወጥ ግንባታ የተለየ ሲሆን 18763 ማፍረስ የተቻለ ሲሆን የመሬት መረጃ አያያዝን በተመለከተ ደግሞ የይዞታ ፋይሎችን ስካን የማድረግ ሥራ በመከናወን ላይ ይገኛል። የከተማዋ ገቢ የመሰብሰብ አቅም ለማሳደግ የሚችለውን የገቢ አማራጭ አቅም ለመለየትና ለማወቅ የሚያስችልና ለህግ ማዕቀፍ ማሻሻል ግብዓት የሚሆን ጥናት ከጎንደር ዩኒቨርሲቲ ጋር በመተባበር ተጠንቶ ወደ ሥራ መግባት ተችሏል። የከተማዋ ምግብ ዋስትናና ሴፍቲኔት ፕሮግራም የአካባቢ ልማት ሥራዎች ከ51 ሺህ በላይ በዝቅተኛ የኑሮ ደረጃ የሚኖሩና አነስተኛ ገቢ ያላቸው የህብረተሰብ ክፍሎችን በአካባቢ ልማትና በቀጥታ ድጋፍ ተጠቃሚ ማድረግ ተችሏል። በፕሮግራሙ በተጨማሪ ገቢ ማስገኛ 4.5 ሚሊዮን ብር የተቆጠበ ሲሆን የአንድ ቡድን ተጠቃሚዎች ብቻ 1.2 ሚሊዮን ብር በላይ በመቆጠብ የፕሮግራሙን ውጤታማነት ማረጋገጥ አስችሏል። ውብ ሳቢና ለአገልግሎት ተደራሽ የሚያደርግ የኮሪደር ልማት ሥራ በህዝብና በመንግስት ተሳትፎ በስፋት እየተከናወነ ይገኛል። በከተማዋ በሁለት ምዕራፍ እየተከናወነ ያለው የኮሪደር ልማት ሥራዎች የሥራ ባህልን በማሳደግ ፕሮጀክት ጀምሮ መጨረስን ያረጋገጠ ህዝብን በስፋት ያሳተፈ ፕሮጀክት ነው። የመጀመሪያ ዙር የኮሪደር ልማት ከቴዎድሮስ አደባባይ ጃን ተከል ዋርካ ፋሲል ግንብ መግቢያ ድረስ ያለውን ያካለለ ነው። ሁለተኛው ዙር የኮሪደር ልማት ሥራ ደግሞ ከአፄ ቴዎድሮስ አውሮፕላን ማረፊያ እስከ አፄ ቴዎድሮስ አደባባይ ያለውን የ15.5 ኪሎ ሜትር የሚያካትት ነው። በአንደኛውና በሁለተኛው ዙር የኮሪደር ልማት 3.3 ቢሊዮን ብር ግምት ያለው ድጋፍ በህብረተሰቡ ተደርጓል። በከተማዋ በተለያዩ የሥራ ዘርፎች የሥራ ዕድል ለመፍጠር በተደረገው ጥረት በ2017 በጀት ዓመት ብቻ ከ62000 በላይ ለሚሆኑ የጥቃቅንና አነስተኛ አንቀሳቃሽ ወጣቶች ቋሚና ጊዜያዊ የሥራ ዕድል መፍጠር ተችሏል። በእንስሳት ሀብት ልማት ደግሞ በሌማት ትሩፋት በከተማዋ በከብት ማድለብና ማርባት፣ በንብ ማነብ፣ በዶሮ እርባታ፣ በበግ እርባታ አበረታች ሥራዎችን መስራት ተችሏል። መልካም አስተዳደርን ለማስፈን ህብረተሰቡን ለእንግልት ሲዳርጉ የቆዩ ለረጅም ጊዜ ምላሽ ያልተሰጣቸውን ጉዳዮች በተማከለና በተደራጀ መልኩ ዘወትር ማክሰኞና ሐሙስ የከንቲባና የሥራ አስኪያጅ ችሎት በማቋቋምና በማካሄድ የህብረተሰቡን የመልካም አስተዳደር ጥያቄ ለመፍታት ጥረት ተደርጓል። ጎንደር በአግሮ ፕሮሴሲንግ ኢንዱስትሪ ግብዓት የሚውሉ ጥሬ ዕቃዎች፣ ቅመማ ቅመም፣ የሰብል ምርቶች፣ አትክልትና ፍራፍሬ እንዲሁም የቅባት እህሎችና ጥጥ በአካባቢው በስፋት የሚመረቱባት ሲሆን የቁም እንስሳትን በስፋት የሚረቡበት አካባቢ ነው። ይህም ባለሀብቶች በመረጡት የኢንቨስትመንት ዘርፎች ለመሰማራት እድል የሚሰጥ ሲሆን በከተማዋ 5 የኢንዱስትሪ መንደሮች ተከልለውና የመሰረተ ልማቶች የተሟሉላቸው ሲሆን በተለያዩ የኢንቨስትመንት ዘርፎች ባለሀብቶች በመሰማራት ላይ ይገኛሉ።
ጎንደር ለኢንቨስትመንት ምቹ ስትሆን በማኑፋክቸሪንግ፣ በሆቴል ቱሪዝም፣ በኮንስትራክሽን፣ በአግሮ ፕሮሰሲንግ፣ በጨርቃ ጨርቅና አልባሳት፣ በብረታ ብረት፣ በምግብና ምግብ ነክ ማቀነባበሪያ ኢንዱስትሪዎች፣ በንግድ፣ በትራንስፖርትና በሌሎች የአገልግሎት ዘርፎች ለመሰማራት ፍላጎት ላላቸው ኢንቨስተሮች ምቹ ከተማ ነች ጎንደር። የኢትዮጵያ ታላቋ ታሪካዊ ከተማ ከእቴጌ ምንትዋብ የተበረከተልንን ሙያ ይቅመሱት። ጎንደር ከተማ ብቻ አይደለችም፣ የተለየች የባህል አምባም ጭምር እንጂ። በራሷ አስተንፋስ ስለ ራሷ የምትኖር ልዩ ከተማ። በልቦ ሁሌም የምትቆይ ታማኝነታችን ኩራታችን